እንዲገደል ቦታ አንፍቀድ፣ ይሄን እንቃወም፣ እንደ ሰብአዊነት እንቁም የሚለው ነገር ላይ ሁላችንም እንዳንድ ወጣት እንዳንድ ሀገር ወዳድ ይመለከተናል፣ ያገባናል። ወጣቶች ነን አብዛኞቻችን። ወንድሞች ውጭ ሀገር ልትኖር ትችላላችሁ። እያንዳንድህ ግን ቤተሰብ አለ። በዚህ ምርጫ ላይ ረብሻ ቢፈጠሩ ተቀዳሚ የምንጎዳው እኛ ነን፣ እኔ እናንተ ነን። የሚረበሽ ሀገር፣ መንግስት የሌለባት ሀገር አትመኙ። አምባገነን መንግስት ይኑራችሁ፣ አምባገነን መንግስት ይኑረህ። እኛ በስደት አይተናታል መንግስት የሌላት ሀገር ምን ያክል እንደሆነ። ወገን ነቃ በሉ፣ ግድ የላችሁ። ሀገር የምትባለው ነገር ታስፈልገናለች። ደካማ መንግስት ይሁን እሺ ቴዳዬ፣ ደካማ መንግስትም ቢሆን ይኑረን። እንዴት እናስተካክለው የሚለው ነገር ላይ በደንብ ብንሄድበት መልካም ነው እላለሁ። ቴዳዬ ስለምሰጠኝ እድል ከልብ አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። ዘብር ኢወርልድ ጤና ይስጥልን። እንዴት ነህ ቴዲ? ደህና ነህ ወይ? ከዘብር ብዙ ጠብቄ ነበር እንዳለው የእሱ ፓርቲ ያው እንደወጣ ዜና ለም ሰምተናል። እሱም መስክሯል። ደህና ናችሁ ወይ? አድማጮችም ሁሉንም ሰላም ናችሁ ወይ ልበልና ትግራይ ውስጥ እኔ አሁን በደንብ ያንተን ልክ አንተ እንደምጠብቀው ነው ስልክ የሚጠብቀው ፋኖ ያለበት አማራው ክልል ትግራይ፣ በተለይ ትግራይ ህወሓት ብልጽግና ቢገባ ኖሮ የያዘውን ይዞ እንቀጥል ነበረ ብሎ ነበረ የብልጽግና ሊቀመንበር። እንግዲህ ከይቅርታ ጋር አሁን ኢትዮጵያ መቼም አትፈርስም። ከፈረሰች የሚያፈርሰው አብይ ነው እንጂ አትፈርስም። አሁን በዛ የሚያስፈራሩ ሰዎች አሉ። ለአብይ ልዩ ኢትዮጵያ፣ ለእኔና ለሌላው ለየት ማለት ምንጠላ አይነት ለማድረግ ሌብሊንግ ይሉታል በፖለቲካ። ትግራይ የሌለበት ምርጫ በተለይ አማራው አቢሲኒያ መስራች ነው። አመንም አላመንም የኢትዮጵያ መስራች ሀገር ነው። ማንም ሳይንቲስት ማንም ሰው ይምጣ፣ አንተም ታውቃለህ፣ እኛም እናውቃለን የኢትዮጵያ ታሪክ። ሌላኛው ጀርመን ሬዲዮ ላይ ስንከታተል ነበር። ልክ አንተ አሁን ፓወርፉል ሆነሃል፣ ሚዲያው አድጎ የምርጫ ታዛቢ ሁሉ እኮ ኮአሊሽን ፈጥራችሁ አሁን ይሄ የሚሳደበው ምን አሽቋላጩ ጋር ብትሉ እኮ የታዛቢ ሁሉ መላክ ይቻላል እኮ። ኢትስ ፖሲብል እኮ። ፖለቲካ እኮ የሳይንስ የፖሲቢሊቲ ሳይንስ ነው ቴዲ። ግን እንዴት ይሁን በሚለው ነው። እና ትግራይ የሌለበት ምርጫ፣ አማራው የሌለበት ምርጫ፣ ደቡብ ምንም ችግር የለበትም። ምንም እዛ አይነት የተወለድኩበት ነው። ይሄ ጠበንጃ ይዞ መሮጥ እንትን ማለት ምናምን የለበትም። አንድ ሰባኪ መላክ በቂ ነው። በቃ መንግስትን አትንካ መጽሐፉ እንደምለው ምናምን ከተባለ ለምንድን ነው ይሄ የምለው? ስለማቀው ነው። እና ኢንቫሊድ ነው። ኢሰዶፋ የዳወሯ ልጅ ዶክተር ራሄል ትመጣለች ብለን ነበር፣ ወጣች። ድርጅቷን ይዛ በጣም ታግላ ነበር። አይተሃል። ረፍት የሌለበት ትግል ነበር፣ ወጣች። ምን አሁን ዶክተር ራሄል አሁን ለምን ይወጣሉ? በቂ ነው እኮ ለመጻፍ። እና ጀርመን ሬዲዮ ላይ ነጋሽ መሰለኝ ፓርላማ ድሮ አባቴ ሲነግረኝ የኃይለ ሥላሴ ፓርላማ ምርጫ ነበረው። ይሄ ፌዴሬሽን ሮ ይፍጠር፣ ኤርትራ እንዳትገነጥል ፌዴሬሽን ፍጠር ተብሎ ፌዴሬሽን ፈጥሮ ነበር። አሁን የኢህአዴግን ጀምረው 7ኛ ብለው የኢህአዴግን ወስዶ ነው 1949 ነው የተጀመረው ምርጫ። ምን ነበር ስሙን ብታግዙኝ? ፓርላማ የሚገቡ ሰዎች ስም ነበራቸው። እና ምርጫ ነበረ፣ ህዝቡ ይመርጥ ነበር። ከባድ ምርጫ ነበረ። እኔ አሁን አልተመቸም። አንተ መጽሐፌን ፕሬዚደንት አላረኩም። ምርጫው አልፏል። ሌላ ጊዜ ከተመቸ እናደርገዋለን። ያንን ሁሉ የፖለቲካ ታሪክ ጽፌያለሁ። እና 7ኛው ብሏል። አይጧን ምኑን ትበያለሽ ግን ምንን አትበይም ትላለች አሉ። አይጥ ድመትን እኔ ሰውን አይጥ ልል አልችልም። ግን አንዴ እዛ ጋር የሚታርግልኝ ጤና ይስጥልኝ አድማጭ። ጤና ይስጥልኝ። እሺ እያወራን ያለ ነው በምርጫ ዙሪያ ላይ ነው። 7ኛ ዙር ሀገራዊ ምርጫ ላይ ምን አለ ሀሳብ? ያ ምርጫው ኢትዮጵያ ውስጥ እድለኛ ሆነን ምርጫ ጥሩ ምርጫ አጋጥሞን አያውቅም። ግን ሰዎች ከሚናገሩት አንዳንድ ያልሆኑ ሀሳቦች ስንጸባረቁ ያለው ከወንድሜ ከእኔ በፊት እያወራ የነበረው ወንድሜ አቢሲኒያ የሌለበት ይላል። ኢትዮጵያ
ዳር ድንበሯ ስትጠበቅ አቢሲኒያ፣ አማራ፣ ትግራይ ያላላት ዛሬ ምን ሲሆን ነው? ደቡብ ችግር የለም አንድ ሰው ካላትን በቂ ነው። የእናንተ ንቀት እኔ አላቅም። ትራኮማና ችግር መታጠብ እኔ ይገርመኛል እኮ የት ተወልዶ አካባቢውን የማያውቅ ሰሜናችሁን ይዛችሁ ሂዱ ከፈለጋችሁ። እኛ ጋር ወረራችሁን እኮ ወደ ደቡብ ነው የመጣችሁት። ምንድን ነው የምታወሩት? እናንተ ምርጫ ካልፈለጋችሁ እኛ መምረጥ አንችልም? ሂዱ እናንተ። ከማንም እኮ ከእናንተ እኮ ጦርነት እንጂ የሚተርፈን አንድም ነገር የለም። ቆይ አንዳንድ ንግግሮችን በጣም በጥንቃቄ አድርገው እየተነቀቁ ነው። ግን ሂዱ የሚለውን ሂዱ ብሎ ህዝብን እየናቀ ነው። ህዝብ መናቅ አያስፈልግም። እኛ ከሰሜን የተረፈን አቢሲኒያዎች እያሉ ነው አይደል? ከሰሜን የተረፈን ጦርነት፣ ረሃብ፣ ችግር ብቻ ነው የተረፈን። እና አፄ ምኒልክ የመጡት ችግር፣ ድህነት እሱ ነው ያፋፉብን። እኛ ጦርነት አልነበረንም። እኛ ጋር አንተ ሐዋሳ ነው የተወለድከው ታውቃለህ። ሐዋሳ ልጅ ሰላም ነው የምንፈልገው እኛ እንጂ ለውጊያ እኮ እናንተን ለማስፈጠ ኤርትራ ስትመጣ እኮ ለመዋጋት የምንሄድ እኛ ደቡብ ኦሮሞ ልጆች ነን፣ ጋምቤላ ቤኒሻንጉል ልጆች ነን። እነኚህ ሰሜኖች ንቀታችሁ እኛ ደቡቦችን አንድ ያደርገናል፣ ከኦሮሞ ጋር፣ ከቤኒሻንጉል ጋር፣ ከሁሉም ጋር አንድ ያደርገናል። ይሄ ንቀታችሁ መቆም አለበት። እናንተ ህዝብን አትወክሉም። እሊቶቹ ናቸው እንደዚህ የምታወሩት። ምርጫ ካልፈለጋችሁ ሂዱና አትምረጡ፣ ተውት። እኛ ግን እንመጣለን። ለእኛ ለምንድን ነው የምታወሩት? እኛ ፈለግነው እንመጣለን። እናንተና ዱሮ የተለመደው እኛና አምላክ መሀል እንደ ሽማግሌ የለመዳቸው እሱ አይሆንም። እኛ በራሳችን ነው የምንመርጠው። እኛ እንደ ሰው እየተቆጠር ያልነበረበት ጊዜ ነበር። እሱ ነው የምታስቡት እናንተ። ዛሬ ይሄ የለም። በጣም ልቅ ሄደናል ከእናንተ። እኔ እሱ ነው በጣም ያናደደኝ። አንድ ፓስተር በቃል ስል ህዝብ ይናቀ ነው። ይሄ ደግሞ ከአቢሲኒያ ነው የሚመጣው። ለእኛ ለደቡቦች፣ ለደቡብ ኢትዮጵያውያን፣ ደቡብ ሲባል ደቡብ ክልል አይደለም። ሁሉም ከአማራና ትግራይ በታች አፋር፣ ሶማሊያ ያለው ንቀት ያሉት እነኚህ ሰሜኖች ናቸው። ይሄ ደግሞ እኔ ደቡብ ልጅ ነኝ፣ ስዳማ ነኝ። ግን ኦሮሞ ወንድሜ ነው፣ አማራም ወንድሜ ነው። እናንተ እንደምታስቡ አብሯን እናኖረን ንቀታችሁ። እኔ በምን ከኛ ተሽላችሁ? ከተሽላችሁ ደግሞ ለውጥ ብታወጡ ጥሩ ነበር። ምንም ከኛ አልተሻጣ። ኢትዮጵያ ከአንድ ኢትዮጵያ አይሻልም። ግን እናንተ ጦርነት፣ አንድ ጠመንጃ ይዞ በቃ መተኮስ ወንድነት ይመስላችኋል። ሰላም መስበክ ነው ወንድሜ። ህዝብን ማስረፍ፣ ኢኮኖሚ መቀየር ነው። አባታችሁ ኢትዮጵያን ሰራ ትላላችሁ። ከዓለም ላይ ጭራ የሆነችው ሀገር ነው የፈጠራችሁት። ከፈለጋችሁ እኛ ነው የሰራናችሁ ኢትዮጵያ ካላችሁ። እናንተ የሰራችሁት አቢሲኒያን ነው። እኛን በኮሎኒ በጠመንጃ ነው የያዛችሁ። ከእናንተ ተገንጥለን ራሱ እኛ ራሱ የእናንተ ጣጣ ቢቀርብን ምንም የሚጎል ነገር የለም ብዬ አስባለሁ። እሺ ምርጫ ከሆነ ማን ይምረጥ? የፈለገው ይምረጥ፣ የፈለገው ያሸንፍ። እሱ ጉዳይ አይደለም። በእሱ ብዙም አልጨነቅም። እኔ የህዝብ ንቀት ነው። ከሰሜን የሚመጣ ንቀት፣ ከሰሜን ለደቡብ የሚመጣ ንቀት፣ ለረሃብ፣ ምግብ ፍለጋ፣ ብር ፍለጋ፣ መሬት ፍለጋ ነው አፄ ምኒልክ የመጡት። እሺ ለእኛ እውቀት ትምህርት ይዛችሁ አልመጣችሁ። ከእኛ ደግሞ ምንም አትሻሉ። እሺ አመሰግናለሁ። በውስጥ እደውልልሃለሁ። በጣም ያናደረኝ ይሄ ሰውዬ ረሃብ ቸነፈር ብቻ ይዞ የሚመጡ ከሰሜኖች። ትንታኔ ስተነትኑ አሁን ደቡቦችን እያስቆጣችሁ ነው። አሁን ኢወርልድ ከደቡብ ነው የወጣኸው። ምን አለ? ደቡብንም ችግር የለም አልኩ። ጠመንጃ ያይዝም አልኩ። ወደ ደቡብ አካባቢ አንድ ሰባኪ ብቻ መላክ በቂ ነው ያልከው ንግግር እሱ ደቡቦችን ሊያስቆጣ ይችላል።
እንግዲህ ይሄ ሰውዬ አሁን ከኔ የተሻለ ደቡብ ነው። ብልጽግና እንደዛ ነው የነገረው። ወደ ደቡብ አንድ ሰባኪ ብቻ መላክ ነው ያልከው ነገር ያስቆጣው። አሁንም ትልቅ በጣም ኢምፖርታንት ነው። እንስማ ውስጥ እንስማ። ሄሎ ይሰማል። እኔ አሁን ይቅርታ አድርግልኝ የሰዎች መጥቀስ ቀባያለን። ይሄ ይወልድ የሚባለው የአንተ ሚዲያ ላይ የተበተን እየሰማል ነገሮች በግጥኔ ይሰማኛል። አሁን ችግሩ እኮ አንዱ ሚዲያ ላይ ወጥቶ ሸቀጣቸውን ዝም ብሎ ኳሊቲ የሌለ ሸቀጣቸውን የሚያራግፉ ናቸው። አንድ ችግራችን ምን ማለት ነው? ወደ ደቡብ አዳክ ማለት ያው የሰውዬ ከየት ምንጫ ብዙም ችግር አይደለም። ምን የፈለኩት እኔ ባይደወይ ካሉት ሚዲያዎች ዲሞክራሲን የሚያለማምድ ዲሞክራሲ ብቻ አይደለም ሰዎች በጣም የተራቀ ፖላሪቲ የሆነ ሰዎች እንመቶ የሚነጋገሩበት ሚዲያ ካለ እርግጠኛ አይደለም አሁን እየጀመረ ካለ በስተቀር። ስለዚህ እኔ እንዲህ ያሉት ሰዎች በጣም ዝም ብሎ አንዳንድ ጊዜ ኮንሰርታቸው ራሱ ብቻ አዋቂ የሚመስሉ ኢፒስሞሎጂ ትርጉም ቅስማቸው ጭምር ማለት ነው። ስለዚህ ብሔሮችን የሚያስቆጣ ወደ ደቡብ እያሉ አንዳንድ ጊዜ እንደው ኦሮሞ ላይ ኦሮሞ አድርጎ መውሰድ እሱ ነገር ላይ አንተም ማስተካከያ ብትሰጥ ለማለት ነው። የተከታተልኩ ስለሆነ ነው። እድሉን ከሰጠኝ ደግሞ ዲቴ ባላ ማውራት ይችላል። አመሰግናለሁ። ጨርስ። እንግዲህ እውነት እንደዚህ ይመራል። እውነት እንደዚህ ይመራል። እችን ድራማ እናቃታለን። ለማያቃት ምን ታረጊ ይባላል እና እሷን እናቃታለን። አንዱ ከጀርባ ነው የሚያደራጀው። ቢገባ ደስ ይል ነበር እና እርታቸው ቢገቡ ደግሞ ታሪክ ይነግሩ ነበርና አሁንም እንደዛ 49 ላይ የጀመረው እንኳን ተወካይ ነበረው። ሪፕሬዘንቴሽን የሚባለው ተወካይ ነበረው። ተወካይ የሌለበት ላይ ከአንድ ሰፈር አሁን እኔ የተወለድኩበት እንግዲህ እውነት ነው፣ በጣም አከብራቻለሁ። ደቡብ ይባላል። ኦሮሞም ደቡብ ነው እና ስልጣኑ ደቡብ ለመጣ የሚል ከሆኑ አሁን እኔ የመጠራቸው ሰዎች ስህተት ነው። ግን በፖለቲካ ላይ እንደዛ ማለት ይቻላል። ግን ያለ ተወካይ እንዴት ነው ወደዛ የገባው? አሁን እያወራ ሰዶካ ወጣ፣ የራሄል እንኳን ወጣን አሉ። ገብተዋል። የጠሩ ሰው ነች፣ ፕሮፌሰር ዶክተር ነች። በጣም አንተ እንደው ብታመጣት በጣም ትነግራለህ። እንግዲህ አሁን አቀርባለች ዶክተር ራሄል ባፌን አውቃቸዋለሁ። አምጥታ መታ ነበር ባንተው እኔ ጋር ቀርቧል። ራይት። አሁንም በድጋሚ ቁጭ አድርጋ አትፈራም፣ ታስቀምጣለች። ፓርቲዎች ሊቀመንበርም ነች፣ ሊቀመንበር ነበረች። እሺ አንዴ ጤና ይስጥልኝ አድማጭ። ሄሎ ቴዲ፣ እንዴት አደርክ? እንዴት ዋልክ? እንዴት አመሻህ? ማለት ነው እንግዲህ እናንተ ጋር እንታት እንደሆነ አላውቅም። አማን ነው? እግዚአብሔር ይመስገን። ሁሉ ሰላም አለን። ያው ምርጫውን እንግዲህ ሚዲያ ላይ የተከታተልነው ነው። አይዶን ነው እንግዲህ ሰዎች ግን ከአንተ ሊማሩ ደስ ይለኛል። ምክንያቱም አይዶን ነው ነፃነት የሚባለው ነገር ምን እንደሆነ የገባቸው አይመስለኝም። እንግዲህ ህዝቡ ወጥቶ እየመረጠ ነው። እንግዲህ እኔ ልወቅል ለምን ትመርጣለህ ማለት አይዶን ነው። እንግዲህ ይሄ ዲሞክራሲ ነው ወይ ምንድን ነው እንዴ? ለምሳሌ እኔ ሰዎች ለምንድን ነው ካያና ማይማሩት? እንግዲህ የሚሰጠው ትንታኔ አንተ ጋር እንግዲህ ትከታተለዋለህ። እኔ አይዶን እንግዲህ ሰዎች አሁን ከኔ በፊት የሚናገረው ሰውዬ ምን እንደሚናገር ራሱ ግራ ነው የሚገባህ። እና እንዴት ሰው እንዴት ነው መብት የለውም እንዴ? መምረጥ መብት የለውም ወይስ ይህን ህዝብ ንቀውታል ወይስ ምንድን ነው? እኔ አሁን ግራ ይገባኝ። አይዶን እንግዲህ ምን በጣም የሆነ ስሜታዊ ነው ምትምለት እና በጣም አንዳንዴ ግራ ነው የሚገባኝ። ኢትዮጵያ እንዴት ነው ሰውን ንቀውታል ወይስ ሳያቅም ብለው ነው ህዝቡን የወጣው ህዝብ አይደለም እንዴ ወይስ ምንድን ነው? ግራ ነው የሚገባኝ። እና ይህን ለማለት ነው። ያው አንተ ጋር እንደው አንዳንድ ሚዲያዎች ከአንተ ቢማሩ፣ ምክንያቱም አንተ ጋር ተቃዋሚ ፓርቲዎች ይሳተፋሉ፣ የመንግስት ደጋፊዎችን ይሳተፋሉ እና ደስ ይላል። አንተ ጋር አሁን ከአንተ ቢማሩ ሚዲያዎቹ
ይሄ ነው የምለው። ቴንኪው። እሺ ከልብ አመሰግናለሁ። እሺ በሁለት ደቂቃ ጨርሳሉ። ሌላም ይደውላል እኮ ተደራጅ። አሁን ጥሩ ነው ይሄ እኮ በተቀሰቀስ ናቸው እኮ በቃ ነካ ናቸው እና ይሄ ደስ ይላል። ሌላም ይደውል ሁለቷ ላይ ይደውል ደስ ይላል። እኔም ሰማለሁኝና ይሄን ነው ብልጽግና ያስተማረው እንደዚህ አድርጉ ነው። እኔ ያልኩት ምርጫው ሁሉንም አካባቢ ቢያጠቃልል ጥሩ ነው። ያንን ደግሞ ማመቻቸት የምትለው በመንግስት ገንዘብ በህዝብ ገንዘብ የብልጽግና ገዢ ፓርቲው ብልጽግናው ነበረ። ይሄንን ሳያውቁ አንድ ሰፈር ላይ ተመርጠን ግሩፕ ቲንኪንግ ይባላል። አንድ መተን ተመሳሳይ ክንፍ ያለን እየበረርን ሌላኛው እንደፈጣለን ማለት ያ ነው አገር ያፈረሰው። ኤርትራም የሄደችው በዛ ነው። እየገፏት ይኸው አሁን ደግሞ እስኪ አንድ ጥያቄ ልጠይቅህ። አሁን ትግራይ ክልል ምርጫ አልተደረገም ነው የምትለው? እንዳይደረግ ተደረገ ነው እንጂ ያልኳለሁ። እሺ ትግራይ ክልል የተፈጠረውን ታውቃለህ? የተፈጠረው ማለት ለምሳሌ ትግራይ ክልል ምርጫ አልተደረገም ስትል ምን ተፈጥሮ ነው ያልተደረገው? ትግራይ እኛ ህወሓት ስማችን ይመለስ አሉ። እሺ ህዝቡ የኛ ክልልና እንግዲህ ካናዳም ታውቃለህ፣ ፌደራልና ክልል ሌላ ነው። የእኛ የኃላፊነቱን ለእኛ ስጡ፣ በጀት መድቡ፣ ለምርጫ የሚሰጥ ይሰጥ፣ ነዳጅ ይሰጥና እኛ እንመረጥም። 2 ዓመት በፕሪቶሪያ ትገዛላችሁ። እኛን ከኢትዮጵያ ጋር ትግራይን የሚያገናኝ ፕሪቶሪያ ነው ብሎ ያስተምራል የብልጽግና ትልቁ ሰውዬ። ከዛ አስብ እንግዲህ አንተም ፍረድ እንግዲህ ለኔ ያለ የተማርክ የምትለፋ ሰው ነህ እና ኢትዮጵያና ትግራይ የሚገናኘው በፕሪቶሪያ ነው ማለትም ለዚህ ለከተማ ጽዳት ትግራይ እምቢ እንዳትል ይትላለችና አትገባም ነው ኦፕሬሽናል ሚኒንጉ። ከዛ ህወሓት የድሮ ህወሓት የተመረጥ ነው መጣው ብሎ መጣ። ደስ አለው ብልጽግና፣ በጣም ደስ አለው። አሜሪካ አሁን ትጠራለች። you don't like it you don't like to live ምናምን ተብሎ ሴም ነገር እንዳይፈጠር አሁን አንተ ታቡ ያልከው ሪስትሪክሽን ያልከው አለመበተን ማን ነው በታኝ ነው። አሁን ደውል በለው ያኛው ሰውየውን አልጠራም ያደራጀው። እዚህ ጋር ስቴጅ ላይ ያላችሁ ልክ አክብሬ እንደማወያያችሁ ለሚደውሉም ሰዎች አክብሯቸው፣ ሀሳባቸውን ነው የሚሰጡት። ማንኛውም ሰው መደወል ይችላል። እዚህ ጋር ስልክ አስቀምጫለሁ። ደውለው እያደመጧቸው ስለሆኑ ብዙ ሰዎች እያደመጡ ስለሆነ በምተነትኑ ዙሪያ ላይ በምርጫም ዙሪያ ሀሳብ ይሰጣሉ። እሺ ኢወርልድ ከልብ እናመሰግናለን። ወደ ለስልኩም አመሰግናለሁ። ሚኪ እንሄዳለን። እሺ ሰላም ቴዲ፣ እንደምናችሁ? እንደምነህ? ትዕግስቱን ያብዛልህ። በጣም አሪፍ ቴዲ፣ ታውቃለህ ያለኝ አክብሮት ለአንተም ለአድማጮችም ከፍ ያለ አክብሮት አለኝ። እኔ በሶስት አጨራጭር ከፍዬ ነው ሀሳቤን ማቅረብ የምፈልገው። በመጀመሪያ እኔ የግል የፖለቲካ አቋሜ ምንድነው? በግለሰብ መብት ማመን ነኝ፣ በዜግነት መብት ማመን ነኝ። የግለሰብ መብት ከተከበረ የቡድንም መብት አንድ ላይ ይከበራል ብዬ አስባለሁ። ከዛ አሁን በተደረጉ የቃላት ልውውጦችን ለእኔ ለምሳሌ በጣም ስለሚጠቅመኝ ልጠቀምበት። ተመልከት እንግዲህ አሁን እዚህ አንተ ጋር ያለው ኢወርልድ ነው አይደለ? ኢወርልድ እሱም ከደቡብ ነኝ ነው የሚለው። አሁን ደዋዮቹም ከደቡብ ነኝ ነው የሚለው። በቡድን ብታረግ ወደ አንድ ቡድን ታጠቃልለዋለህ ከሞላ ጎደልና አየው። በቡድን ውስጥ በቤተሰብ ውስጥ እንኳን ልዩነት ታመጣለህ እና የቡድን መብትን አንድ ላይ ማስከበር አስቸጋሪ ከሚሆኑ ምሳሌዎች አንዱ ይሄ ሊሆን ይችላል ብዬ አስባለሁ። በትናንሽ ቃላት አየው እንደዚህ ኦፌንድ መደራረግና በጣም ቅር መሰኛኘትና ከዛ የተለያየ ጎራ ላይ መቀመጥን ያመጣል በቡድን መሆን ማለት ነው። የግለሰብ መብት ወሳኝ ነው ብዬ አስባለሁ ማለት ነው። ከዛ አሁን ወደ ምርጫ ልሄድ። ምርጫው ላይ አሁን ያለው በጣም ወደ ትልቁ ላይ ከመሄዴ በፊት ከማን ምን ይጠበቃል ነው ነገሩ ለኔ የማየው። አሁን እየተናገርኩ ያለሁት እንደኔ እንደ ግለሰብ ነው። ስለዚህ ከማን ምን ይጠበቃል ወደዚህኛው ምርጫ ከመድረሴ በፊት የገዢውን ፓርቲ አካሄዶችን በመጀመሪያ ገዢው ፓርቲ ውስጡ ዲሞክራት ነው ወይ አይደለም። እንደገና እዚህ ጋር በጎን የማንም የፖለቲካ ፓርቲ ደጋፊ አይደለሁም። እኔ በጣም ሚድል ላይ ነው ራሴን ማገኘው። ሞር ኢትዮጵያዊነት የሚቆረቁረኝ ሰው ነኝ። ማንም ይግዛማ አገርን የሚጠቅም እስከሆነ ድረስ ችግር የለብኝም። አቋሜ ይሄ ነው። ከዛ አሁን በጣም የማስታውሰው አንድ ነገር ላስታውሳችሁ ለሁላችሁ። የብልጽግና ፓርቲ ሲመሰረት
መጀመሪያ ከመመስረቱ በፊትም የጠቅላላ ጉባኤ ሳያረግ ምን ሳያረግ ምርጫ ቦርድም ክልከላ ሳያረግበት ቀጠለና መመረጡ ላይ ተደረሰ። ከዛ እንግዲህ ልብ አድርጉ ተመራጭም አስመራጭም አንድ ግለሰብ ሆኖ ፊት ለፊት ቁጭ ብሎ ራሱ ያለው ልጥቀስላችሁ። አብይ አህመድ ለዚህ አይጠቅምም የምትሉ ካላችሁ ተቃውሟችሁን አቅርቡ። አንተ ፊት በጀርባ ሽጉጥ ይዘህ ነው እንዴ? ፊት ለፊት ቁጭ ብለህ ነው እንዴ እንደዛ የምትለው? በመጀመሪያ በውስጡስ ዲሞክራት ነው ወይ የገዛ ያለው ፓርቲ? በውስጡ ተው፣ ሌላውን ከሌላ ከተቃዋሚ ጋር ርቀት ከመሄድ እሱ ሌላ ጉዳይ ነው። በመጀመሪያ በውስጡ ዲሞክራት ነው ወይ? በውስጡስ በትክክል ዲሞክራሲን አስፍኗል ወይ? ራሱ ብልጽግና ፊት ለፊት ይሄ እኮ በቴሌቪዥን ላይቭ እየተሰራጨ ያየነው ነገር ነው። ከዛ እንደ ነገሩ መደረግ ያለበት አስመራጭ ኮሚቴ ተቋቁሞ አስመራጭ ኮሚቴ ኒውትራል የሆነ ከዛ አስጠቁሞ ከዛ እነዛ ጠቋሚዎች ራሳችሁ አይመረጡም ተብሎ ሂደቱን ጠብቆ ነበረ መሄድ የነበረበት። መጨረሻ ላይ ተመራጭም አስመራጭም ይሄን ያህል ካለማመን ሌሎቹን የተነሳም ሊሆን ይችላል አላቅም። ከዛ ያ ሁሉ አለፈና አስመራጩ ራሱ ተመረጠ፣ ራሱን አስመረጠ፣ ራሱ መሪ ሆነ፣ ራሱ ሁሉን ያዘው፣ አለቀ ደቀቀ በቃ። ታዲያ ከእንደዚህ አይነት ፓርቲ ነው ወይ ምንድነው የምንጠብቀው? እኔ ከዚህ ውጪ ምንም የምጠብቀው ነገር የለም። ኦብቪየስሊ እንደገና ደግሞ እኮ የብልጽግና ፓርቲ የተወሰኑ ምርጫ ክልሎች ውስጥ አይወዳደርም ለሌሎቹ ቦታ ለመልቀቅ እንዴ? እንደዚህ ብሎ ነገር አለ እንዴ? ለምን ትለቃለህ? ይወዳደሩና ያሸንፉ እንጂ ካሸነፍክማ የእውነት ከሆነ 100% አሸንፍ። ማን ይከለክልሃል? ለምን? እንዴት አይነት ጨዋታ ነው የሚሆነው ማለት ነው? የማይመስል ይልቁኑ እኔ ኢትዮጵያ ውስጥ ያለውን ምርጫ የምረዳው እንዴት ነው? ወጉ አይቅርብን። የዓለም አቀፍ ጥያቄዎች ስላሉ የዓለም አቀፍ ረጂ አካላትን የሚጠይቁ ሀገር ውስጥ ምርጫ አርግ ነው መጀመሪያ። እሱን ታረጋለህ። አንድ የሚት ጠብቀኝ ይዘው። እሺ ሄሎ፣ ጤና ይስጥልኝ። ለምትደውሉ ሰዎች የተወሰነ ደቂቃ ነው መስጣችሁ። ይሰማል? ጤና ይስጥልኝ። አሎ በሰባተኛ ዙር ሀገራዊ ምርጫ ላይ እያወራን ነው። ምን ትላለህ? እግዚአብሔር ይመስገን። ምርጫው ያው እየተካሄደ ነው። በሰላም እየተካሄደ ነው። ሌላው ዝም ብሎ ነው የሚያለፋው። አሁን በላይቭ እየተከታተልኩት ነበር። ይኸውልህ ሁሌ እንትን ነው የህወሓት ድጋፍ ነው ታውቃለህ። የእሱ እንትን የህወሓት ጠበቃ ነው እሱ። ሁሌ እስቲ ተከታተለው ታውቃለህ። እና ህዝቡ ወጥቶ በሰላም ወጥቶ እየመረጠ ነው ከጋፍ እስከ ጋፍ። እኔ እየተከታተልኩ ነው። ኢትዮጵያ ያለውን ቤተሰቦች ስላሉ በደንብ እየተከታተልኩኝ ነው። እሺ። እና ምርጫ በሰላም አልቀን አትጠራጠሩ። ብልጽግና ያሸንፋል። ምንም ጥርጥር የለውም። ብልጽግና ያሸንፋል። እሺ። ከልብ አመሰግናለሁ። እሺ። በቃ ቴዲ ጠቅለል አድርገው እኔ ጨርሻለሁ። ጥሩ ነው። አየህ አሁን እንደዚህ የሚደውሉ ሰዎችን ጥሩ ነው። ብልጽግና የሚደግፉ ኢትዮጵያውያን ናቸው። የብልጽግና መሪዎችም ኢትዮጵያውያን ናቸው። ተቃዋሚዎችም ኢትዮጵያውያን ናቸው። እኔ እዛ ላይ ምንም ችግር የለብኝም። አሉ የሚደግፉ አሉ። አዎ በትክክል ግን ከዚህ የተሻለ የእውነት ሆኖ ቢሆን ኖሮ ደስ ይለኛል። ምንም እኮ ድራማም እኮ የሚያስፈልገው ነገር አልነበረም ነገሩ። ልብ አድርግ። ያን ሁላ ደጋፊ ያን ሁላ ሞቢላይዜሽን 2018 በፈረንጆች ላይ ተመለሰና ያንን ሁላ የነበረ ሞቢላይዝድ የሆነ ህዝብ ዲሞቢላይዝ አድርገህ ዛሬ ተቃራኒ አፍርተህ ትከራከራለህ። እንዳንድ ገለልተኛ ሰው በጣም ይሄ ነው የሚገርመኝ። እኔ ተመልሶ መስዋዕትነት መስከፈል። እሺ ጨርሻለሁ። ስለዚህ ከማን ምን ይጠበቃል ነው የሚጠበቀው? ይሄው ነው። ወጉ አይቅርብን። ስርዓቱ እንዳይጠፋ ምርጫ የውሸትም ይሁን የእውነት መካሄዱ ይካሄድ። ጥሩ ነው። መንግስት ይኑረን። በዚህ እስማማለሁ። ግን ከማንም ምን ይጠበቃል? ይሄው ነው የሚጠበቀው ቴዲ። ሌላ እኔ ምንም የምጠብቀው ነገር የለም። አመሰግናለሁ ቴዲ። ታፕ አድርጎ ሌሎቻችሁ ታፕ አድርጎ። እሺ አማራ ስትሮንግ ወደ አንተ እመጣለሁ። 6 ደቂቃ አለው ወንድሜ። ቴዲ እንዴት ነህ? ሁላችሁንም ሰላም ብያለሁ። አይ ቲንክ አንዳንድ ፖይንቶች ላይ ለመናገር ያው እኔ አሁን ያለውን ምርጫ እንደ ምርጫ አይደለም የማየው በነገራችን ላይ። ምክንያቱም ምርጫ ማለት ወይም ደግሞ ዴሞክራሲያዊ ምርጫ ሲሆን
አሸናፊውም ተሸናፊውም ቢያንስ እንዲያው ተቀራራቢ የሆነ የማሸነፍና የመሸነፍ እድል አላቸው ብለህ የምታስብበት ነው። እና አሁን ያለው ያሁን ወንድም እንዳለው ዝም ብሎ ለይስሙላ አርገናል እኛም አይቅርብን ለማለት ካልሆነ ቲንክ ዓለም አቀፉ ማህበረሰብም ቢሆን የተለያዩ የወጡ ዘገባዎችም ቢሆኑ እስካሁን ከተደረጉት ምርጫዎች እንዲያውም ይሄኛው የባሰ ሻም ኢሌክሽን የውሸት ምርጫ እንደሆነ በዝርዝር አስቀምጠዋልና እንደዛ ነው የምንረዳው እኔ። ስለዚህ ምንም የሚደንቅ ነገር የለውም። ሞር የሚያሳስበው እንዲያውም ከዚህ በኋላ ምን አይነት ሀገር ይኖረናል የሚለው ነው አይ ቲንክ። እና ይሄንን አሁን ምርጫ እንዳለ ሀገር መቀጠል እንዳለባት የምትናገሩና የምታስቡ ወንድሞች ሀገርንና መንግስትን እየለያችሁ ባካችሁ። ሀገርና የፖለቲካ ፓርቲ፣ ሀገርና መንግስት የተለያዩ ነገሮች ናቸው። ሀገር ይቀጥላል፣ መንግስት ይሄዳል ይመጣል። ሀገሩን የሚወድ ሰው ግዴታ መንግስትን መውደድ የለበትም። እና ሀገራችሁን የምትወዱ አስመሰላችሁ የሀገራችሁን የተወሰነውን ፓርት ግን ከፈለጋችሁ ሂዱ፣ ከእናንተ ያተረፍነው ችግር ነው፣ ከእናንተ ያተረፍነው ጦርነት ነው ማለት ሀገርን መውደድ አይደለም። አሁን ያለውን የፖለቲካ ፓርቲያችሁን የምትወዱትን ተረኝነትን አጎናጽፎናል የምትሉትን ቻሌንጅ የሚያደርግባችሁ ኃይል ስለመጣ ያንን ኃይል የሚገዳደር በሙሉ ከፈለገ ሀገሪቷን ይዞ ጥርግ ይበል ማለት ይሄንን ከከንቲባዋ የሰማነው ነው። ከዚህ በፊት አንቀጽ 39 ያላቸው ጥርግ ይበሉ እንዳሉት ማናቸው ብርሃኑ ጁላ እንዳሉት እሳቸውም ከፈለጋችሁ ለምን አትሄዱም ነገር ተናገሩት ነውና ይሄ ሀገር መውደድ አይደለም፣ ይሄ ስልጣን መውደድ ነው፣ ተረኝነትን መውደድ ነውና በዛ መልኩ መታየት አለበት። አንድ ወንድም የቅድም ሲናገር ምን አለ? ይሄ እንደ ዲሞክራሲ እንለማመደዋል። አይውሽ እንደዛ ቢሆን ኖሮ። እየተለማመደን ያለ ነው ግን አሁን አምባገነንነትን ነው እየተለማመደን ያለ ነው ማጭበርበርን ነው እየተለማመደን ያለ ነው። አንድ ሰው ቁጭ ብሎ ልክ መንግስቱ ኃይለማርያም የኢሰፓ ማዕከላዊ ኮሚቴ ወደ ነገር ሲሸጋገር ልክ ብቻውን እንዳሸንፈው ከስንት ጊዜ በኋላ ከስንት ምርጫ በኋላ አብይ አህመድም ብቻውን ራሱ መራጭ ራሱ አስመራጭ ሆኖ ቁጭ ብሎ ያየንበትን ሀገር ያየ ነው። እየተለማመደን ያለ ነው ከአንዱ አምባገነን ወደ ባሰ አምባገነን ነው እየሄደን ያለ ነው። ይሄን ቆም ብሎ ማስተካከል፣ አገሩን የሚወድ ሰው፣ ለአገሩ የሚያስብ ሰው፣ ለአገሩ ቀጣይ ዕጣ ፈንታ የሚያስብ እና የሚጨነቅ ሰው ሊያደርገው የሚገባ ነገር ነው። ሀገር እንደው ሰሞኑን እየተደረጉ ካሉ ነገሮች በጣም የገረመኝ አንድ ነገር አለ። በተደጋጋሚ እየተደረጉ ያሉ በተለይ አዲስ አበባ አካባቢ ያለውን ፕሮጀክት ለዓለም አቀፉ ማህበረሰብ ለማስተዋወቅ ያግዘናል ብለው የሚያደርጉት ነገር ማለት ነው። ከዚህ በፊት እንግዲህ እኔ ከህወሓት የበለጠ አምባገነን ፓርቲ ይመጣል ብዬ አስቤ አላቅም በህይወቴ። በህወሓት በሚመራው በኢህአዴግ ጊዜ የነበረው የኢትዮጵያ ኢኮኖሚ ፖሊሲ ምን ነበረ? በዛ ዙሪያ የሚከራከሩ የነበሩ ሰዎች አብዛኞቹ ለምሳሌ አንድ ጆሴፍ ስቲግሊትስ የሚባሉ የወርልድ ባንክ ቺፍ ኢኮኖሚስት ነበሩ። በኢኮኖሚክስ የዓለም የኖቤል ሽልማት ያሸነፉ ፕሮፌሰር ጀፈሪ ሳክስ የሚባሉ የኮሎምቢያ ዩኒቨርሲቲ ፕሮፌሰር ኢኮኖሚክስ ፕሮፌሰር የነበሩ እነሱ ብዙ ጊዜ በኢትዮጵያ ኢኮኖሚክ ፖሊሲ ጉዳይ ይሄ ዴቨሎፕመንታል ስቴት የሚለውን የኢንዱስትሪ ፖሊሲውን የገጠር ልማት ፖሊሲውን ይተቹና ይከራከሩ ነበረ፣ ይጽፉ ነበረ በዛ ዙሪያ። አሁን እነማን እንደሆኑ ታውቃላችሁ? የሀገርን ኢኮኖሚ ማስተዋወቅ የሚጠሩት ቲክታክ ላይ ያሉ ሰዎች፣ ቲክታከር እየተፈለገ እና ሪታየር ያደረጉ የአፍሪካ የእግር ኳስ ተጫዋቾች ቲክታክ በነገራችን ላይ አሁን የጠራቸው ሰው ከ3 ወር በፊት ኢትዮጵያ መጥተው ነበር፣ ጀፈሪ ሳክስ። አዎ፣ ግን ኢትዮጵያ መጥተው ስለ ኢትዮጵያ በፊት የነበሩት ነገር የተለያየ ነው። ነው አውቃለሁ፣ ሂደው ነበረ። አጠቃላይ ግን ፕሮሞት የተደረገው የእሳቸውንም ሄዳውን ብዙ ሰው አያውቅም። አንተ ምናልባት ጋዜጠኛ ስለሆንክ ያው ኢንፎርሜሽን ሞር አብዛኛው ሰው የሚያውቀው ግን የእነማንን ነው? የሆነ ቲክታከር ተራ ቲክታከር የትም ሄዶ እንትን ተደርጎ ይሲ ይሄ ባለም አቀፉ ማህበረሰብ እንኳን ምልህ ያሳፍረኛል። እንደንትን ይሄ ክሪቲካል የሚያስቡ ሰዎችን ጠርተህ ተመካክረህ ተወያይተህ ባለም አቀፉ ማህበረሰብ ዘንድ የእውነት ክብርና ዝና ሊያሰጥ የሚችል ክብርና ሞገስ ሊያሰጥ የሚችል ስራ መስራት ሲቻል ከዛ በተቃራኒ የሆነ ስራ ለምን መስራት እንደተፈለገ ግራ ይገባኛል እሱ ነገር። እና እንግዲህ ይሄ ሁሉ የሚያሳይህ ምንድን ነው? ክሪቲካሊ በቃ ሰው የሚያየውን ነገር በሙሉ ክሪቲካሊ ተችቶ ለሀገሩ ይጠቅማል አይጠቅምም የሚለውን ነገር እንዳይዝ ማድረግ ነው። ይሄ የአርባን ዴቨሎፕመንት ፖሊሲ
አሁን እየተከተሉት ያሉት የአርባን ዴቨሎፕመንት ፖሊሲው የብልጭልጭነትና የዝም ብሎ የኤዲቲንግና የድሮን የካሜራዎች ቅንብር መሆኑን የምታውቀው ምክንያቱም ኢኮኖሚስቶች ገብተው ያንን ሲፈትሹት ምን እንደተገኘ ይታወቃል። የኢኮኖሚክ ትራንስፈር ስራዎች እየተሰሩ እንደሆነ ድሃን ከኢኮኖሚ መሰረቱ በማናጋት ወደ በለጠ ድህነት የማጋለጥ ስራ እየተሰራ እንደሆነ ኢኮኖሚስቶችና ሌሎች ክሪቲካል የሚያስቡት ሰዎች ያንን ያጋልጣሉ። የቲክታክ ቪው እና ክሊክ ማግኘት የሚፈልጉ እድሜያቸው በሀያዎቹ ያሉ ወጣቶች ደግሞ ያዩትን የመብራትና የብልጭልጭ እንትን እንግዲህ ለራሳቸው ኦዲየንስ ያስተዋውቁላቸዋል። አንተ መድረክ ላይ የሚደረገው አይነት ክርክር የነዛ ሰዎችን እንትን ያየ ሰው አያደርገው። እንደዚህ አይነት ነገሮች ናቸው እየተሰሩ ያሉትና እንግዲህ በዚህ መሀል ነው አገር ትቀጥል አገር እንትን ትሆን አገር እየፈረሰ አገር እየተናደ አገር ከፕሮፌሰሮች ወደ ቲክቶከሮች ወደሚታቹት እንትን ተወርዶ ምን አይነት ሀገር እንደሚታሰብ ግራ ይገባኛል ማለት ነው። ቴዲ ታንኪ ብራዘር። ጤና ይስጥልኝ። ሌላ ሰው ላስገባ ነው፣ ወደ እናንተ እመጣለሁ። ጤና ይስጥልኝ። አለሁ፣ እግዚአብሔር ይመስገን። ሰላም ነው? አለን። ውይይታችን ይሰማን ነበረ። ኢንክሉዲንግ አሁን እያወራሁ የነበረው አማራ ስትሮንግ የሚባለውን ሰውዬ ከዚህ በፊትም እኔ በተለያዩ መድረኮች ላይ ማውቀው ኮምፕሊትሊ አሁን ስለሱ ማውራት አልፈልግም። ግን ያው ኢትዮጵያ እያደረገች ያለችው 2018 ላይ ማንም ሰው ወደ ስልጣን በብረት ወይም በጡጫ መምጣት እንደማይችል በምርጫ ብቻ መሆን እንዳለበት እየተረጋገጠ ያለበት ጊዜ ላይ ነው ያለ ነው እና ነገር ግን በተለያዩ ምክንያት የተለያዩ ሳቦታጆች ተደርጎ የተለያየ ክልል ላይ አሁን ያለመረጋጋትና ሊኖር ይችላል። ግን ያ የሚቀጥል ነው ብለን አናስብም እና አሁን እየተደረገ ያለው ደግሞ እጅግ በጣም ኦልሞስት ወደ 54 ሚሊዮን መራጭ ያ ማለት ምናልባትም በአማካኝ የሁለት ሀገርና የሶስት ሀገር ህዝብ ቁጥር ነው በቀጠናው አካባቢ ማለት ነው እና ያንን ድምፃችን ይሰማል የሚል ሁኔታ ነው ያለው እና በእርግጠኝነት በምለት ክልሉ ይሁንታ የሚያገኘው በስራ ነው፣ በማውራትም በመተቸትም በልድም አለ። መተቸት ሲባል ፖሲቲቭ የሆነ ወይም ኮንስትራክቲቭ የሆነ ትችቶች ይገባል። ሀገር እንደ አንድ ዜጋ ማንም ሰው ትችት ማድረግ አለበት። ነገር ግን ስቴትን በተመለከተ አንደርማ የሚያደርጉ ሰዎች ፓርቲኩላር እዚህ ያንተ መድረክ ለሁሉም ክፍት ስለሆነ መንግስትንና ስቴትን ማይለዩ ስቴትን አዘቅጦስ ለመቅጠት ከሚሰሩ ሰዎች ጋር አብሮ የሚሰሩ ናቸውና መለየት አለብን። ስቴትንና መንግስትን መለየት አለብን። መንግስት መቼም ከዚህም በኋላ 2008 ላይ ዶክተር አብይ ተናግሮታል። ማንም ሰው ከዚህ በኋላ በመሳሪያ ወደ ስልጣን መምጣት አይችልም የሚለውን በድምፅ ብቻ በዳርለም ብቻ የሚለውን ነው እያረጋገጠ ነው ያለው። ህዝቡ ይሁንታውን እየፈቀደ ነው። በሌላው በኩል ማለት በተቀናቃኝ ነው በአቅማቸው ልክ ለመወዳደር ሌላውን አማራጭ ትተው ትክክለኛው ሰላማዊ አማራጭ እያደረጉ ያሉ ተቃዋሚ ፓርቲዎችም አሉ፣ እየተሳተፉ ነው። እነሱም ክብር ይገባቸዋል። ምክንያቱም ዞሮ ዞሮ ለሀገር ነው ሁሉም የሚሰራው እና ይህንን ነው ለማለት ፈልገው ጥሩ ምርጫ እየተካሄደ ነው። ከዚ ገጠዋት ጀምሮ የተከታተልኩት ነው። ኦልሞስት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት 11 ሰዓት ወይም ከዛ ሰዓት ጀምሮ ያለውን እንቅስቃሴ ሙሉ እየተከታተልን ነው እና ጥሩ እየተከናወነ ነው ያለው። በከፊል ያልተካሄደባቸው የምርጫ ጣቢያዎች ይኖራሉ ይታወቃል። ከዚህ በፊት ሰላም ባለመኖር ያው ሰላምን ለማስቀደም ተብሎ እነሱም ደግሞ ይቀጥላሉ የሚል ተሳቢ አለን። አሁን ባይካሄድ ሰው የአካባቢውን ሰው መምረጥ መብት አለው። አሁንም ቦታው ይመርጣሉ ብለን እናስባለን። ያንም እኮ አልተከለከለም። የሚገርም ነገር ሰው ያው በምርጫ ገና ብዙ ይቀረናል። የምርጫ ኮንሰፕት ያልገባው ሰው አለ እና ይሁንታ የመንግስት ይሁንታ መስጫ ነው። እያንዳንዱ ኮንስቲቱንሲው መጠቀም አለበት የሚል ሳቢ ነው ያለው። ያለመጠቀም ጉዳይ ጊዜ ነው ማሰበው። እነዚህ ምርጫ የተካሄደባቸው ያለመጠቀም በሚል ነው የራሳቸውን ሰላም አስፍነው ያለመጠቀም በሚል ነው መወስደው እና እንደ አንድ ኢትዮጵያዊ ጥሩ እንትን ያለው ጥሩ ንቅናቄ ነው ያለው፣ ጥሩ ተስፋ ነው ያለው፣ ብሩህ እንትን ነው። ስለዚህ የሁሉም ሰው ድምፅ ይሰማል ብለን እናስባለን። ክፍት ነው መድረኩ፣ ሁሉም ነገር ክፍት ነው የሚል ሳቢ ነው ያለው። ሌላው ነገር ግን የኢትዮጵያን ስቴት እንደ ስቴት አንደርማይን የሚያደርግ እኔ ሌላው ከኢትዮጵያ ቀንደኛ ጠላት ለይቻ ላይሆን ነው እና
ሴትና መንግስትን የማይለዩ ሰዎች ላይ እንግዲህ ጥሩ አቋም ነው ያለኝ። ከፍጹም አንድም ነገር ልል አልችልም። ከዚህ በፊት የተለያየ አቋም ሲያሳዩ የተለያየ መድረኮች ላይ በተለይ የተለያዩ ሶሻል መድረኮች ላይ ሲያሳዩ የነበሩ ሰዎች አሁን አንድ ጎራ ይዘው ልክ አንዱ ያው እንደው ብዙ ሰዓት ኖሮኝ ሌላ ጊዜ ልመጣ እችላለሁ በቲክቶኩ። ነገር ግን ብዙ ሰዓት ኖሮኝ ባወራ ደስ ይለኛል። ብዙ ሰዓት ደስ ይለኛል። አንተም ታደርገው ቴዲ ሰው በመወያየት በሀሳብ ብቻ ፍጭት እንትን ዲል ነው የምታደርገውና አሪፍ ስራ ነው የምታደርገው ወንድማችን ቴዲ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቴንክ ዩ። እሺ የአርበኛው ልጅ 6 ደቂቃ አለው ወንድሜ። ታንኪ አማራ ስትለውሽ እንደው በዚህ ኮንቨርሴሽን ላይ ክሪቲካል የሚለውን ቃል 16 ጊዜ ከመጠቀም ይልቅ ክሪቲካሊ ነገሮችን ገብቶ ጉግል ማድረግ የተሻለ ይመስለኛል። መለስ ዜናዊ እና ጄፍሪ ሳክስ ምን ያህል ጊዜ ሚት እንዳረጉ አብይ አህመድ እና ጄፍሪ ሳክስ ምን ያህል ሚት እንዳረጉና ምን አይነት ቴስቲሞኒ ከመለስና ከአብይ ለማን እንደሰጡ ማየት ምናልባት የተሻለ ክሪቲካል እያለ ወደ 8 ጊዜ ሲጠቀመው ነበር። ይህን ቃል በክሪቲካሊ ቢያስብበት ጥሩ ነበረ ወይ ሰርች ቢያደርግ ክሪቲካሊ ጥሩ ነበር። አሁን ወደ አንዳንድ ነገሮች የተምታቱ ነገሮች አሉ ስለመሰለኝ እሱ ላይ እንትን በማለት ቤት ደስ ይለኛል። የመጀመሪያው ነገር የህወሓት ምዝገባ ላይ በተመለከተ ብዙ ጊዜ ሰዎች ሲያነሱ እንሰማለን። የህወሓት ምዝገባ በወቅቱ የሊቀመንበር የሆኑት ሰው የጊዜ ወረቀቱን ሲቀበሉ ተነግሯቸው ፈርመው ተቀብለው ነው የሄዱት። which is የምርጫ ቦርድ ታዛቢ በሆነበት በ6 ወር ባለው ጊዜ ውስጥ እንደሚጠሩ ተነግሯቸው ምርጫ ቦርድ ተው እያላቸው ነው ስብሰባ ያደረጉት። ቀጥሎ ደግሞ ድጋሚ ያርጉ ምርጫ ቦርድ በታዘበው ጠቅላላ ጉባኤ ጥሩ ሲባል ያኔ እናረጋለን ብልጽግናም ሁለቴ ነው ያረጋው ያሉት ዶክተር ደብረጽዮን አይ አናረግም የድሮ ምዝገባችን ይመለስልናሉ። ምክንያቱም በድሮ ምዝገባቸው መሰረት የኤፈርት ድርጅቶችን ለመያዝ ስለሚችሉ ማለት ነው። ያንን ስለሚፈልጉም በአሁኑ የፓርቲዎች ምዝገባ ላይ ፖለቲካ ፓርቲ ድርጅት የካምፓኒ ባለቤት ሊሆን አይችልም። ነገር ግን የቀድሞቹ ያው ከአክሱም ከተለያየ ቦታ የተዘረፉ ብሮች ስለነበሩ እነዛም ብሮች የሚያስተዳድሩበት መንገድ የእህል እርዳታም እንደሰረቁ ስለሚታወቅ እነሱን ለማስተዳደር በሱ የተቋቋመውን ኤፈርት የሚባለውን ድርጅት በእንትኑ ስር እንዲሆንላቸው ስለሚፈልጉ ነው። የምርጫ በተመለከተ የፓርቲውን ሊቀመንበር ምርጫ በተመለከተ የተነሳ ነገር አለ። ፓርቲው የተቋቋመ ጊዜ የተደረገውን ሂደት ትንሽ ቆርጦ ቀጥል ይባላል። እንደዚህ አይነት ሰው ማለት ሙሉውን ነገር ከማውራት ይልቅ ፕሬዚዲየም ይባላል። በፖለቲካ ፓርቲዎች ውስጥ ፕሬዚዲየም ይመረጣል። ያ ፕሬዚዲየም ሊቀመንበር ሆኖ ሊቀጥል ይችላል፣ ላይቀጥልም ይችላል። አይ እሱ መናገር አልነበረበትም ለሌላ ሰው እንዲናገር ቢያደርግ ምናምን ተብሎ ቢታሰብ ፕሬዚዲየም ይባላል። ፕሬዚዲየሙ ነው የፖለቲካል አይዲዮሎጂያቸው ምናምን ካወያየ በኋላ ፕሬዚዲየሙ ያለውን አጀንዳ ማለት ነው። ደን የፖለቲካ ፓርቲው ያው ወደ ውህደት እየሄዱ ስለሆነ ፓርቲዎቹ እና የተስማሙትም ስቴፖች ስላሉ በዛ መሰረት ሊቀመንበሩ ይሁን አይሁን የሚለውን ምርጫ አድርገዋል። ገለልተኛ አካል ቢያካሄደው ጥሩ ነበር። እንደ ሀሳብ ጥሩ ነው፣ ግን የፓርቲው ህግና ስርዓቱ እንደዛ ካልሆነ ምንም ማድረግ አይቻልም። ይሄ ፓርቲውን ዲሞክራሲ አለመሆን ያሳያሉ ነው ጥያቄው የሚመስለኝ። ከሱ ይልቅ ብዙ ሌሎችም ነገሮች ማንሳት የተሻለ ይመስለኛል። ሌላው በዚህኛው ምርጫ ላይ እኔ ያየሁት ምንድነው ብዙ ፖለቲካ ፓርቲዎች ከተቃዋሚነት ይልቅ ቲክቶከር ነው የሆኑብኝ። ቲክቶከር የሆኑበት ምክንያት ምንድነው? የ97 ምርጫ ነው ለምሳሌ ስናይ በገበሬው የመሬት ባለቤትነትን የመሬት ይዞታን ምን እንዲሆንለት ይፈልጋል የሚለው ሪሰርች የሰሩ ተቃዋሚዎች ተዘጋጅተው ነው የመጡት። ይህን ያህል ፐርሰንት እንደዚህ ይላል፣ እናንተ እንደዚህ አታደርጉም የሚል ዲቤት ነበር። በፎሪን ፖሊሲ አንጻር ፔጅ ባይ ፔጅ የኢህአዴግን እንትን ስቴፖች ቅልጥሙን እያሉ ሲሰብሯቸው እንደውም ተናደው ትዝ የሚል ከሆነ የነፍሳቸውን ይማርና ስዩም መስፍን
ኢንተርሃሞየርስ ናችሁ ብለው እስከ መናገር ድረስ ደርሷል። ቢኮዝ ኦቨር ራሳቸውን ኮንትሮል ማረጋገጧቸው ማለት ነው። የአሁኖቹ ግን ስታያቸውም ህዝቡ ምን ይፈልጋል የሚለውን ክሪቲካል የሆኑትን ፖይንቶች በተለያዩ ሜቶዶሎጂዎች አጥንተው ለመምጣት ሳይሆን ጀስት የሰሟቸውን ቲክቶክ ላይ ሰው የሚያወራውን የሆነ ተቋሚ ያለውን ነገር ሰብስበው ነው ይዘው እየመጡ ያሉት። እሱ ብዙ ሰው ጆሮ እንዳይሰጣቸው የሚያደርግ ይመስለኛል። የሰው ልቦና ውስጥ የሚገባው የሰው ኑሮውን ስትነግረው የሚቆሰቁሰውን ኑሮውን ስትነግረው ነው። ያኔ እኮ አርከበ መጥቶ ስንት አዲስ አበባ ላይ ብዙ ለውጥ ነበር፣ ግን ኢህአዴግ ተሸንፏል። 23-0 ተሸንፏል በአዲስ አበባ። የህዝቡን ትክክለኛውን ፖይንት ፐልሱን አግኝተው ነው እንትን ሊያደርጉ የቻሉት ማለት ነው። በዚህ አንጻር እንትን ብለዋል ብዬ አስባለሁ። ሌላው ይገንጠሉ የሚል ቃል እስካሁን ድረስ ይገንጠሉ የሚል ቃል የተናገረ ማንም የለም። ሚሊዮኖች ህፃናት እግርና እጃቸው ተበታትኖ ከደብረ ብርሃን እስከ እንትን ድረስ እንደዛ ህፃናት ሞቲቬትድ ህፃናት እያሉ ህፃናትን እየወሰዱ ጦርነት ስለሚገብሩ ከሚገብሩ ህጋዊ ሜትር ተጠቀሙና ጥያቄም ካላችሁ አቅርቡ ነው የተባሉት። ለምን ሚሊዮን ሰው አላስጨረሱም ይመስላል የአንዳንድ ሰዎች የደም ጥማትም ይመስለኛል። እሱ አይነት ነገር እንዳይሆን ነው ሁለቱም ሰዎች የተናገሩት ማለት ነው። በዚህ አንጻር እኔ ማለት እንፈልገው ምንድነው ምርጫው እስካሁን ባለው ሂደት ላይ ጥሩ አይነት እንትኖችን ሄደዋል። ያልተመረጡ አካባቢዎችና ምርጫው ያልተደረገባቸው አካባቢዎች ላይ የግድ መደረግ አለበት። ህወሓት እንግዲህ እስካሁን ድረስ እኔ ቅድም የተናገረው ልጅ እንዴት አድርጎ እንደሰማው አላውቅም። የአሜሪካን አምባሳደር ይናገራል፣ ሁሉም ይናገራሉ። ድርጅት ካልዳነ ተፈናቃይ መለስም ሲል የነበረ የተለያየ ምክንያት እየፈጠረ ምርጫ ላለማድረግ ሲሞክር የነበረ ድርጅት ነው። በአጭሩ ግን አንድ ነገር ልበል፣ ቅድም ያቋረጥከኝን ደቂቃትን ሰከንድ ጨምርልኝና ማለት ነው። ኦኬ የደሜን ቲንግ አንድ ነገር ማስተዋል ያለብን ማለት ነው። ህወሓት ማለት ለዚህ ሁሉ እልቂት ያተረፈንን ጦርነት ሲያስነሳ መንግስትን አላቀም ሲል 6 ዓመት 5 ዓመት ማለት 6 ዓመት አይደለም ምርጫ አደርጋለሁ ብሎ የሚገርም ነገር ከ6 ዓመት በፊት የተመረጠ ምክር ቤትን ሰብስቦ ነው ተመረጥኩኝ ተመለስኩ ያለው። እና ብዙ ጊዜ የህወሓት አምባሻ እናንተን የናፈቀው ሰው ብዙ ሊያወራ ይችላል፣ ግን ከሱ ይልቅ የምናስተውለው ትክክለኛው እንዲታረም የሚችልበትን መንገድ ህወሓትም መጠቆሙ የተሻለ ይመስለኛል። ቢኮዝ ህዝብ ነው የሚሞትብን፣ ወንድሞች እህቶች ናቸው የሚሞቱብን ያሉት። እየተገፈፉ ከቤቶቻቸው እናቶች እስር ቤት ውስጥ እየገቡ ነው ያሉት በአሁኑ ሰዓት ልጅሽን አምጪ እየተባሉ። ይሄንን እንደው እያንቀራበጡ ለማውራት መሞከር ኃጢአት ይመስለኛል። እሺ ከልብ አመሰግናለሁ። እሺ ወደ አንተነህ እንሄዳለን። አንተነህ እንዳመጣጡን እድሉን ይጠቀም። አንተነህ አብርሃም እንዴት ናችሁ? አሁን ይሰማል? ይሰማል። ቴዲ እንዴት ነህ? ደህና ናችሁ ሁላችሁ? በቅድሚያ እንኳን ለ7ኛው ሀገራዊ ምርጫ ሁላችን በሰላም አደረሰን። ሀገራችን ዲሞክራሲያዊ ምርጫ ከጀመረች ያው እነሆ እንግዲህ 7ኛ ጊዜ ምንም አይሰማም። 7ኛ ጊዜ ምርጫ እያስተናገድን ያለ ነው። ይሄም ደግሞ በሀገራችን የምርጫ ልምምድ በጣም ደስ የሚለው ለ30ኛ ዓመት ያህል ማለት መሆኑ ነው። ምንም ይሁን ምን ልምምዱ መጀመሩ ለእኔ በጣም ትልቅ ነገር ነው ብዬ የምወስደው ነገር ነው። እየጎለበተ የሚሄድ እየተሻሻለ የሚሄድ ነገር ሆኖ ግን መጀመሩና ወቅቱን ጠብቆ በየዓመቱ የህዝብ ይሁንታ እያገኘ የሚሄድ መንግስት እንዲኖር ማድረጉ ትልቅ ጠቀሜታ ያለው ነው። አሁንም እኔ በነገር ላይ ኢትዮጵያ ነው ያለሁት። ምርጫው ያለበትን ሁኔታም እየተከታተልኩ ነው። በጣም ደስ በሚል በጣም ሰላማዊ በሆነ በተረጋጋ ሁኔታ ህዝቡ ድምፁን እየሰጠ እየተዘዋወርኩ አይቻለሁ አዲስ አበባ ውስጥ እና ይሄ ሰላማዊ የሆነ ግርግር የሌለበት ፖለቲከኞቹም የተረጋጉበት ሁኔታ ነው። ከሌላው ጊዜ በተለየ ሰው ሰላምን የመረጠበት የተሻለ መንግስት እንዲኖረው የፈለገበት ሁኔታ ነው ያየሁት። እነሱ በዚህ ደረጃ ይሰማኛል።
ምርጫው ለመታዘብ ነው የሄድከው? እኔ ለቫኬሽን የመጣሁት ግን እግረ መንገዴ እነዚሁ ስለገጠመ ድምፅ ግን ከጀርባ ባክግራውንድ ድምፅ አለ። እኔ ጋ ምንም የለም። ቴዲ ካሜራ ላበራልህ ይችላል። ባክግራውንድ ማጋን ያለው ማጋን ጋር ያለው አንተ ጋር እኮ ነው እንደምታይ ነው። እንግዲህ ምንም ይላል አገሬ ሰው ካፍቴሪያ የሆነ ነው። እሺ ዘና እያልኩ ነው። ቫኬሽን ነው አይደል? እሺ እና ቆንጆ ነው። ዞር ዞር ብዬ ምርጫውን አይቼ ሰው ተሰልፎ ምናምን በጠዋት ድምፅ እየሰጠ ነው። እና መንግስታችን የተለየ ነገር ያደረገው ምንድነው? የመንግስት ስራ ዝግ አደረገ። ሌሎችም ሱቆችም ገበያ የመሳሰሉ ነገሮች ለዛሬ ዝግ እንዲሆኑ አደረገ። ከሬስቶራንት ውጭ ከካፌ ውጭ ሁሉ ነገር እንዲዘጋ ነው ያደረገው። ሰው ተረጋግቶ ምርጫ እንዲመርጥ። ይሄ ከሌላው ጊዜ በተለየ ደስ በሚል ሁኔታ ሰው ቤተክርስቲያን የሚሄድበት ጊዜውንም ሳያጣብብ ካሁን በፊት በነበሩ ምርጫዎች በሙሉ ሰው ቤተክርስቲያን ነው የሚሄድበትን ሰዓት አጣቦ ነው ምርጫ የሚመርጠው። አሁን ግን የራሱን ጊዜ ሙሉ ጊዜውን ለዚህ እንዲያውል መንግስት አድርጓል። እንቅስቃሴዎች በተወሰነ ደረጃ ተገድበዋል እና በዛ ምክንያት ሰው ተረጋግቶ የፈለገውን እንዲወስን ምቹ ሁኔታ ተፈጥሮለታል። እኔ ባየሁት ቱ ቢሆነስትና ደስ የሚል ነገር ነው። ድባብ ነው ያለው፣ ሰላም ነው ያለው እና ይህንኑ ለማለት ነው። ሌሎች ወንድሞች ምርጫውን ማበረታታት አለባቸው። የሚፈልጉትን ፓርቲ እንዲመረጥ ማድረግ ይችላሉ፣ መብታቸው ነው። እኔም ቅድሚያ የምሰጠው ለሀገር ሰላም ነው። ቅድሚያ የምሰጠው ለሀገራዊ መንግስት፣ ህጋዊ መንግስት መቀጠል ነው ቅድሚያ የምሰጠው። ቀጥሎ የሚመጣ ነው የፓርቲ ወር ደግሞ የግለሰብ ኢንተረስት የሚመጣው እና ሀገርን በማስቀደም ነው ምርጫ የሚካሄደው። ስለዚህ ቅቡልነት ያለው ህጋዊ መንግስት መኖር አለበት በዚህ ሀገር። እንግዲህ ህጋዊ መንግስት የሌላቸው ሀገሮች እየሆኑ ያሉትን ነገር ሁላችንም እያየን ነው። ሊቢያ ላይ፣ ሶማሊያ ላይ፣ ሱዳን እዚሁ አጠገባችን ላይ ህዝቡ አሁን መከራውን እየበላ ነው ያለው። ስለዚህ ያ ነገር ወደ እኛም እንዳይመጣ ምንም ቢሆን የምንከስረው የምንወቅሰውም ቢሆን መንግስት ሲኖር ነው እና ይሄ ደግሞ መንግስት እንዲኖረን ደግሞ ይሄ ምርጫ ወሳኝ ነው፣ በጣም ክሪቲካል ነው። ብዙ ሰዎች ሀገራቸውን ለቀው ለዚህ በምርጫ ወቅት ስጋት ፈርተው ምን ብለው ሀገር ለቀው የሄዱም እንዳሉ እየተወራ ባለበት ወቅት ነው እኔ ተነስቼ ወደዚህ የመጣሁት። ያለውን ችግር ሁሉ በጋራ ለመቀበል ከህዝቤ ጋር ሆኜ ከወገኔ ጋር ሆኜ ያለውን ነገር ለማየት ነው እና እያዩ ያለሁት ነገር በጣም ደስ ብሎኛል። ለሰጠኝ እድል አመሰግናለሁ። ቴዱ ቴንኪው። አንተነህ እንዳመጣጣቸው አንዴ ላስተናግድና ወደ ኢወርልድ እንሄዳለን። እስኪ መስፍን ፈይሳ ሮቤን እንስማው። መስፍኔ እንዴት ነው? አንተስ ሀገር ቤት ነህ? መስፍኔ 6 ደቂቃ አለ። ይሰማል ቴዲ? ይሰማል። መስፍኔ 6 ደቂቃ አለ። ይሰማል ቴዲ? ዩቲዩብ ከፍተሃል መሰለኝ፣ ያስተጋባል። ይሰማል ቴዲ? ዩቲዩብ ከፍተሃል መሰለኝ፣ ያስተጋባል። አይ ቲንክ ሀገር ቤት ነው ማለት ነው። ኔትወርክ ነው። አይ ቲንክ ሀገር ቤት ነው ማለት ነው። አሁንስ ኔትወርክ ነው። አሁን አይሰማም? አይ ቲንክ ሀገር ቤት ነው ማለት ነው። አሁንስ ኔትወርክ ነው። አሁን አይሰማም? ደግሜ ልግባ ቴዲ፣ ደግሜ አስገባኝ። ልውረድና ልግባ። አሁን አይሰማም? ደግሜ ልግባ ቴዲ፣ ደግሜ አስገባኝ። ልውረድና ልግባ። አሁን አይሰማም? ደግሜ ልግባ። ጎን ለጎናችሁ እንዴ? ጎን ለጎናችሁ? እሺ ኦኬ አይደላችሁ? እሺ አጀስት ኦኬ። ምናልባት ጎን ለጎን ከሆናችሁ ግን እያስተጋባ ስለሆነ እሺ። ዋኖፊን እንስማት እንዳመጣጧ። ኦኬ ከመጣ መስፍኔን እንቀበለዋለን። ኦኬ መጥቷል። አንዳንድ ዙር ነው ከዚህ በኋላ የሚኖራችሁ። ክብራትና ክብራን አሁን ይሰማል ቴዲ? መስፍኔ አሁን ይሰማል። እሺ እሺ ቴዲ የዴነ አንድ መስፍኔ እንስማ። እሺ እሺ። ያው አይን የሚያይ ሰው እውነታውን ያያል አይደለም? እውነትን መካድ አይቻልም። አብሶ አማራ ክልል ላይ የተደረገው ካምፔን እኔ በአንድ ሰው አንድ ቀበሌ ውስጥ አንድ ሰው ማይም አልመሰለኝም ነበር። የሌላውን አካባቢ ጦ ግን ህዝቡ ምንድን ያለው ጠቅላይ ሚኒስቴሩ
የፈለጉ ስም ይስጡት። አምታታን፣ አጭበረበረን፣ ሳመን፣ ከዳን፣ ጢባጢቤ የተጫወተብን፣ ጥቁር ነጭ ብሎ አለንና ብለው የፈለጉትን ይበሉ። ጭንቅላቱን ተጫውቶ ያን ግዙፍ ስርዓት ውስጥ ቁጭ ብሎ ወንበሩን ያዛርን። ክላሽ አልተኮሰም፣ ታንክ ይዞ አልመጣም። ጭንቅላቱን ነው የተጫወተው። አሁን ከሱ የተሻለ ጭንቅላት ያለ ሰው ነው ጠቅላይ ሚኒስቴሩን በጭንቅላቱ ተጫውቶ ስልጣን መቀማት ያለበት እንጂ ገና እንደ ዱሮ ኋላ ቀር ወደኋላ ተመልሰን ክላሽ ተኩሶ ስልጣን እቀበላለሁ የሚል አካል አልፈልግም የሚል ህዝብ በግልጽ አሳይቷል። ተወዳዳሪ ፓርቲ የለም ምናምን ይላሉ አንዳንድ ሰዎች። አትሌቲክስ ውስጥ ስትገባ አንተ የራስን ጥንካሬ እንጂ የተፎካካሪን ጥንካሬ አታጠነክረ፣ ተለማመድ አትለው። ከቻልክ ታደክመዋለህ፣ እንደውም እንዲደክም። የራሳቸውን ድክመት መንግስት እንዲያጠናክርላቸው ይፈልጋሉ። የራሳቸውን ውድቀት መንግስት ከመሬት እንዲያነሳላቸው ይፈልጋሉ። ጠቅላይ ሚኒስቴሩ ወደ ቤተ መንግስት ሲገባ እኮ ተቃዋሚ ፓርቲዎች ደግፈውት እና በዚህ መንገድ ሂድ፣ በዚህ ታመልጣለህ፣ በዚህ እዚህ አድርገህ ወያኔን እንዲያርገህ አመድ አብልተህ እዚህ ቦታ ትደርሳለህ ብሎ የመከረው ሰው የለም። የራሱን ጭንቅላት አጫውቷቸው ነው። ቁማርን በላይ በሉት፣ የፈለገ ስም ይስጡት፣ ቤተ መንግስት ገብቷል። ተቃዋሚ ፓርቲዎች ተወዳዳሪ የሌለበት ሀገር ምርጫ ካሌለ የለም ነው፣ ካሌለ የለም ነው፣ ያለው ነው ያለው። በቃ አቅም ያለው ነው ሩጫ ላይ የሚገባው። ጠንካራ ተወዳዳሪ ሜዳሊያ ይቀበላል። ቴክኒኩን ተጠቅሞ የአሯሯጥ ትንፋሹን ተቆጣጥሮ ተራራ ላይ እንዴት እንደሚሮጥ ቁልቁለት ላይ እንዴት እንደሚወረድ ልምምድ ያደረገው ሯጭ ያሸንፋል ማለት ነው። ምርጫ ውስጥ ይሄ ሁሉ ፓርቲ በሀገራችን እኮ ያለ ፓርቲ የትም አፍሪካ ሀገር ውስጥ የለም። ይሄ ሁሉ ፓርቲ አለ፣ ግን ጠንካራ ተወዳዳሪ የለም ይላሉ። መንግስት ነው ያደከመን። ታዲያ መንግስት እኮ አጠነክርም። የትም ሀገር ላይ የሚወዳደርን አካል መንግስት አጠናክሮት አያውቅም። በራስህ ነው ጠንክረ የምትወጣው። 97 ብርሃኑ ነጋ ወያኔ ያጠናክሯቸው ነው እንደዛ መሬት ያንቀጣቀጡት። በራሳቸው የነበሩ በወቅቱ የነበሩ ፖለቲከኞች የራሳቸውን ጥረትና አቅም አድርጎ ሰሩ። ግን እኔ አሁን ያለው ዛሬ ያየነው መሬት ላይ ያለው እውነታ ማህበረሰቡ በጥይት ታግሎ ዛሬ ከሚመጣ ስርዓት በካርድ የዛሬ 100 ዓመት ዲሞክራቲክ የሆነች ስርዓት ዲሞክራቲክ የሆነች ስርዓት የሚገነባ ልምምድ ማድረግ ይቻለኛል። አሜሪካ ውስጥ እኮ ዲሞክራሲ የለም። ምርጫ ተጭበረብሮብኛል፣ ፈረንሳይ ካርድ ሰርቃብኛለች፣ ጀርመን ኮምፒውተር ሃክ አድርጎብኛል ብሎ ኮምፕሌንስ ያደረግ አልነበረም ትራምፕ? እንኳን አፍሪካ አሜሪካም ውስጥ ቅሬታዎች ይነሳሉ በምርጫ ቦታ። እኛ ገና ዳንዴ ማለታችን ነው። ይሄ ከትናንትናው ይሻላል። ያለ መሳሪያ ጠቅላይ ሚኒስቴሩ ወደ ስልጣን መጥቷል። አሁን የሚቀጥለው ደግሞ 100 ዓመትም ቢሆን እንዲሁ እያልን የዲሞክራሲ እንለማመዳለን እንጂ ወደኋላ ቆሞ ቀር አስተሳሰብ በቆሞ ቀር ዘመን የተኮሰ አይነት ተኩሰን ስርዓት ጥለን ዛሬ በኮምፒውተር ጦርነት በሚካሄድበት ጊዜ ቆመ ጠብቀኝ ይዘህ ተራራን ተቆጣጥረ ተራራን ለቀ መንግስት አፍርሰ መንግስት ሆናለሁ ይላል። እስኪ አስበው ቴዲ፣ እኛ ካልፈቀድንላችሁ ወጥታችሁ አትምረጡ ብለህ ምርጫን ከልክለ አንተ ስርዓት ስትይዝ ዲሞክራቲክ ትሆናለህ። ህዝብ እነሱን መከተል ካለበት እኮ መውጣት የለበትም። ህዝቡ ነው መወሰን ያለበት እንጂ ከወጣ ገላሃለሁ፣ መኪና መንገድ ካለፍክ ንብረትን አቃጥላለሁ ብለህ አንተ ወደ ቤተ መንግስት እንድትመጣ የሚፈቅድልህ ማህበረሰብ አለ። ያለ መምረጥ የመምረጥ አንተን ከደገፍኩ እኔ ነኝ የማልወጣው ከቤት፣ አንተን ከተቃወምኩ እኔ ነኝ ወጥቼ የምመርጠው እንጂ በመሳሪያ አፈሙዝ ይህን ስርዓት ወጥታችሁ ከመረጣችሁ እገላችኋለሁ ብለህ መንገድ ዘግተህበት መንገድ የሚሄደውን አንድ ነጋዴ የጫነው ንብረት ይዞ ካልሄደ የሚበላሽበት ከሆነ ህይወቱ ነው የሚጠፋው። ስለዚህ መንገድ ሄጄ ልሙት ብሎ ነው የሚሞተው። መንገድ ላይ መኪና ጠብቀህ መንገድ ላይ መኪና ጠብቀህ አቃጥለህ
ለምርጫ የወጣውን ሰው ገላለሁ ብለህ እንዴት አይነት መንግስት ሊሆን ነው ወደ ቤተ መንግስት እመጣለሁ ብለህ ብትነግረው? ይሄ ማህበረሰብ እንዲሁ ማስተውል ማስብ ገና ለገና እኔን ካልኩት ካለኝ ጫካው ነው። መንግስት ቢሆን እኮ ምስቴ ጋር ለመተኛት እኔን አስፈቅዱ ዛሬ ሌሊት ሊለኝ ይችላል ይሄ ስርዓት ከመጣ። ስለዚህ ምንም አምባገነንም ቢሆን ያለውን ስርዓት በካርድ አቆየዋለሁ እንጂ ክላሽ ይዞ ከጫካ እያስፈራራኝ ወደ ቤተ መንግስት የሚመጣ ኃይል አልፈቅድም ብሎ አብሶ አማራ ክልል ቅኔ ነው የተናገረው። አማራ ክልል ባለፈ ሰልፍ ሲወጡ ካድሬ ነው፣ በጥቅም ነው፣ በዘይት ነው፣ በስንዴ ነው አሉ። ዛሬ ጎንደር፣ ባህር ዳር፣ ደብረ ብርሃን፣ ደሴ 90% አማራ ክልል አይመርጥም ያሉበት ቦታ ይሄ ሁሉ ህዝብ እንግዲህ አበል ተከፍሎት ነው። አበል ከተከፈለው መንግስት ይህን ሁሉ ባጀት አለው ማለት ነው። ስለዚህ ሪያሊቲው መሬት ላይ ያለውን እውነታ አይንን እያየ አይኔ አይን ከማለት በስተቀር ሌላ ነገር ያለ አይመስለኝም።